ኪዳነ ተካሄድኩ ምስለ ሮያኔ ከአባቶች ጋር ኪዳነ ምሕረት ገብቷል። የወደዱትን ሊለምኑኝ የፈለኩትን ላደርግላቸው ቃል ኪዳን ይሞግቱናል አንዳንድ ወንድሞቻችን። ግን እውነት ለመናገር ኢየሱስ ክርስቶስ እግዚአብሔር ለቅዱሳን የማማለድ ስልጣን ሰጥቷል። ለምሳሌ ማየት እንችላለን። አባቶች መልእክት እንዲያስተላልፉ አንድ ሁለት ሐሳብ ብቻ የድንግል ማርያምን ማተውት ለምሳሌ እንውሰድ እስኪ አንድ ታሪክ። ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 ቤታቸው አስነብቡት። አብርሃም ወደ አቤሜሌክ ወደሚባል ንጉሥ በረሃብ ምክንያት ሳራን ይዞ ተሰደደ። ይሰማቸዋል አይደል ምዕመናን? ኪዳነ ምሕረት የምሕረት ቃል ኪዳን ለቅዱሳን እንደተሰጠ በብሉይ ኪዳን በአዲስ ኪዳን ማሳየት እንችላለን። አዋልዱን ትተን አዋልዱን የማይቀበሉ ከሆነ ዓለም አቀፋዊ ተቀባይነት ባለው በመጽሐፍ ቅዱስ መነጋገር ስለምንችል ነው። አብርሃም ተሰደደ፣ ረሃብ መጣ በአገሩ። ወደ ሌላ ሀገር ሲሰደድ አቤሜሌክ የሚባል ንጉሥ የአብርሃምን ሚስት ሳራን አይቶ መልክ አቀናን ከደም ግባት አስተባብራ ያዘች ስለነበረች በአጸ ዝሙት ተነደፈ ይላል። አብርሃም ምን ብሏታል ሳራን? ንጉሡ ከፈለገሽ እና ምንሽ ነው ካለሽ ወንድሜ ነው በይ፣ ባሌ ነው ካልሽው ይገለኛል። ወንድሜ ነው በይው፣ እግዚአብሔር ያተርፍሻል፣ እኔ ጸልያለሁ ብሎ ነው የላካት። ከዚያ አቤሜሌክ አስጠራና ይሄ ሰውዬ ምንሽ ነው አላት። ወንድሜ ነው አለችው። በነገራችን ላይ ብዙ ሰው የማያውቀው ሳራ የአባቱ ልጅ ናት፣ እህቱ ናት። በነገራችን ላይ ሕገ ልቡና ስለነበረ ነው እህቱን ያገባ፣ ገና ጨለማ ስለነበረ ዘመኑ ነው እንጂ ሳራ የአብርሃም እህት ናት። ለእህተ አቤል ያውስባ ቃየልን ታውቃላችሁ አይደል? ለወለተ ቃየል ያውስባ አቤል ጨለማ ስለነበረ ነው። ሐዲስ ኪዳን አይፈቀድም። እስከ 7 ቤት በስጋዊ ዝምድና፣ በመንፈሳዊ ዝምድና እስከ 12 ቤት አይፈቀድም። መምህራን በሌላ ጊዜ ያብራሩላቸዋል። ከዚያ ሊደርስባት ፈለገ። አብርሃም ጸለየ። አቤሜሌክ የሚባለው ንጉሥና ቤተሰቡ ከራስ ፀጉራቸው እስከ እግር ጥፍራቸው ሰውነታቸው አበጠ። ሳራን ሊደፍራት የነበረው የአብርሃምን ሚስት ሳራን ሊደፍር የነበረው ንጉሥ ወደ እግዚአብሔር ጸለየ። እግዚአብሔር ሆይ ምን ኃጢአት ሰርቼ ነው በበጥ የተመታው ብሎ ጸለየ። የወዳጄን የአብርሃምን ሚስት እንዳትነካ አለው። ሃይማኖታችን ጽኑ ከሆነ መከራዎችን እግዚአብሔር ያርቃል። ምዕመናን እመኑ፣ ጸልዩ፣ ጾሙ፣ ሰብሰብ በሉ፣ ሐሳባችሁን ሰብስቡ። በኦ አንትሙ ሕዝበ ክርስቲያን በሰማይ ያሉ ልብክሙ። ከደመና በታች ያለው ዓለም ዘላለማዊው ዓለማችንን እንዳያሳጣን አዲስ አበባ ያሉ ፎቆች የሚያስቀኑ መሬት ላይ ሆነን ስናያቸው ነው። አዎ ያስቀናሉ፣ ያማልላሉ፣ አንዱን የኔ ባደረከው ያስብላሉ። አይገርማችሁም ምዕመናን? የቀናንባቸውን ፎቆች በአውሮፕላን ስንሄድ ግን በሰማይ ሆነን ስናያቸው ትንንሾች ናቸው። ለምን? በሰማይ ነው ያለን። በሰማይ ያሉ ልብክሙ ኦርቶዶክሳውያን ሌላ ዓለም አለን እኮ። የኛው ብቻ አይደለም ዓለማችን፣ የኛውንም ዓለም እንኖርበታለን እግዚአብሔር ከፈቀደ። እኛ የእግዚአብሔር ልጆች ካልኖርንበት ማን ይኖርበታል? ባይሳካስ ለእነ ተነስተ ቤተ ማይደርነ ዘበምድር፣ ምድራዊ ቤታችን አልሳካ ቢል ብነ ማይደር ዘበሰማያት ዘኢገብሮ እደ ሰብእ፣ የሰው እጅ ያልሰራው ቤት አለን። አይዟችሁ ምዕመናን፣ ተስፋ አትቁረጡ፣ በጌታ ደስ ይበላችሁ፣ እልል ብላችሁ እግዚአብሔርን አመስግኑ። ይህን የመሰለ ሕዝብ ማጽደቅ ባንችል ተኝታችሁ እንድታድሩ ማድረግ ነበረብን እኮ። አብልቶ አጠጥቶ እግዚአብሔር ይስጥልን አባቴ ሰዓቶትን ተሻማው መሰል አደከምኮት ብሎ መርቆ የሚሸኝ ሕዝብ የት ይገኛል? የት ይገኛል? የፈጣሪያችንን ያህል ታውቁናላችሁ፣ ግን አሁንም የእኛን ቡራኬ ትፈልጋላችሁ። ባታውቁን አንደነቅም ነበረ። እንዲህ ያለ ሕዝብ የት ይገኛል? ለእናንተ አለመኖር አይቻልም፣ ለእናንተ አለመሞት አይቻልም። እውነት ለመናገር ግን በርቱ፣ እንዳትዝረከረኩ፣ በትዳራችሁ ታመኑ፣ በብቸኝነታችሁ ተቀደሱ፣ አስማት አትቅበሩ፣
ጽንስ አታስወርዱ፣ በሰበብ አስባቡ ጾም አትግደፉ። እግዚአብሔር ምሕረቱን እንዲልክልን ክርስቲያናዊ ግዴታችንን የምንወጣበት አስተዋይ ልቦና ለሁላችን ያድለን። አቤሜሌክ እግዚአብሔርን ሲጠይቀው ምን እንዳለው ታውቃላችሁ? አቤሜሌክ ሆይ ኃጢአትህን ይቅር እንድልህ ስለ እኔ ማን ይጸልይልህ አለው። አብርሃም ይጸልይልህ። አሁን በቀጥታ እግዚአብሔርን ማግኘት እችላለሁ፣ ሰአሉ ለነ ቅዱሳን ለምን ትላላችሁ ብለው የሚሞግቱን አካላት አሉ። ኦሪት ዘፍጥረት ምዕራፍ 20 ቁጥር 1 አንብበው በሉት። ማስታወሻ እየያዛችሁ ነው? እየያዛችሁ ነው ወይ? አትይዙም? የኢትዮጵያ ሕዝብ ዝምታ ከባድ ነው፣ ከባድ ነው። ድምፀ ተአቅቦ አድርጋችኋል፣ መልሳችሁልኛል። በገለባ የተሟሸ ምጣድ በፍልጥ አይጋግርም። በስብከት ስለሆነ እድገታችሁ ስብከት አደርገዋለሁ። ስለ አንተ አብርሃም ይጸልይልህ ኃጢአትህን ይቅር እልሃለሁ አለው እግዚአብሔር። መጽሐፍ ቅዱስ ላይ ነው ያለ። ኪዳነ ተካሄድኩ ምስለ ሮያኔ። አብርሃምም እግዚአብሔር ፊት ቆመ። ሰማዩን ምድሩን ባሕሩን የብሱን ፈጥረ የምትገዛ አምላክ ይህንን አገልጋይን አቤሜሌክ የሚባል ንጉሥ ይቅር በለው ማረው ብሎ ጸለየ። እግዚአብሔርም አቤሜሌክን አለው ስለ ወዳጄ ስለ አብርሃም ኃጢአት ተሰርዮልሃል። ክብርና ምስጋና፣ ክብርና ምስጋና። ኪዳነ ተካሄድኩ ምስለ ሮያኔ ማለት ይህ አይደለም ወይ? አብርሃም በጨለማው ዘመን ካማለደ ድንግል ማርያምማ እንዴት፣ ሐዋርያትማ እንዴት፣ ጻድቃን ሰማዕታትማ እና አቡነ ተክለ ሃይማኖትማ እንዴት፣ በጨለማው በሕገ ልቡና ካማለዱ በሕገ ወንጌልማ እንዴት። ኢዮብም መጽሐፈ ኢዮብ ምዕራፍ 42 ቁጥር 7 ላይ ወዳጆቹ እግዚአብሔርን አስቀይመው ኢዮብ ካልጸለየላችሁ አልምራችሁም ብሏቸው እግዚአብሔር ኢዮብ ጸሎት ሲያደርግ ኃጢአታቸው እንደተሰረየላቸው መጽሐፈ ኢዮብ ምዕራፍ 42 ላይ እንድታነቡ ቤታችሁ ሄዳችሁ። ኦርቶዶክሳውያን ከዚህ በኋላ ስለዚህች ቤተ ክርስቲያን ስትጠየቁ በግዕዝ መሳደብ ፈጽሞ የተከለከለ ነው። ደንጊያ መወርወር አይቻልም። ቤተ ክርስቲያናችሁን ተማሩና ለሚጠይቋችሁ መልስ ስጡ። እንደተጻፈ ድለዋኒክሙ ሀልው ከመታውስዎሙ ቃለ ለእለ ይስአሉክሙ፣ ለሚጠይቋችሁ መልስ ለመስጠት ተዘጋጅታችሁ ኑሩ ተብሏል። እንደገና ተማሩኑ። የእግር ኳስ ስታዩ የማይደክማችሁ ዓለማዊ ትምህርት ፈልጋችሁ ስኮላርሺፕ ጠይቃችሁ ባህር ማዶ የምትሄዱ 40 ደቂቃ ቃለ እግዚአብሔር መማር ሲያቅታችሁ አይተን ታዝበናችሁ ጨርሰናል። ሰብሰብ ብላችሁ ማንነታችሁን ተማሩ። ዘመኑ በተለምዶ አምልኮታችንን የምንፈጽምበት ዘመን አይደለም። በእያንዳንዱ ነገር ተጠየቅ ያለበት ሆኗልና ሁኔታዎችን እያመቻቻችሁ ከመምህራኑ እግር ስር እንድትማሩ በዚህ አጋጣሚ እናሳስባለን። ይህ ቲክቶክ የሚባል የተቆራረጠ ወሬ አይምሯችሁን ያሰከረባችሁ፣ ማንነታችሁ የጠፋባችሁ፣ በተለምዶ የምትመላለሱ ሰብሰብ ብላችሁ ተማሩ። ኪዳነ ተካሄድኩ ምስለ ሮያኔ። በአዲስ ኪዳንስ በብሉይ ኪዳን አለ፣ በአዲስ ኪዳን የሌለ ይሏቸዋል። እነ እይብልዎሙ እገሌ ወእገሌ ይሻላል፣ ማጠየሙ ይሻላል። እንዳትተረጉሙላቸው። ይህ ወገበ ነጩ ልተርጉም ይላል። እንግዲህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ የማስታረቅ ስልጣን በእኛ አኖረ ይላል። የምን ስልጣን? የማማለድ ስልጣን፣ የማስታረቅ ስልጣን በእኛ አኖረ ተብሎ ተጽፏል። ጳውሎስ ነው እንዲህ የሚል። የማቴዎስ ወንጌል ምዕራፍ 5 10 ቁጥር 42 ላይ ወዘአስተየ ለአሐዱ እምኑ ንዑሳን ጽዋ ማይ ቆሪር በስመ ረድኤ፣ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ አማን እብለክሙ እያጉላስቦ ዋጋው አይጠፋበትም ተብሏል። ለምን? ኪዳነ ተካሄድኩ ምስለ ሮያኔ፣ ከመረጥኳቸው ጋራ፣ ከመረጡኝ ጋራ፣ ከወደድኳቸው ጋራ፣ ከወደዱኝ ጋራ
የወደዱትን ሊለምኑ የፈለጉትን ልሰጣቸው ቃል ኪዳን አደረግኩ። አሁን እንግዲህ በብሉይ ኪዳን በአዲስ ኪዳን ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት የምሕረት ቃል ኪዳን የገባ አምላክ ለድንግል ማርያም ሊገባ አይችልም ብለን ልንከራከር አንችልም አይደል? እማ አምላክ ወላዲተ አምላክ ናት እመቤታችን። አሐዱ ነዳይ ዘክህደ ሃይማኖቶ ከያኪሰ ክህደ ሶበ አበ በቅድመ ሰይጣን ዛሳቶ አሚነ ዚአኪ ድንግል አድኅኖ ነፍሱ በቋቶ እንዘ ይሴብሕ ተአምረኪ ወለጽጌኪ ምሕረቶ ተንሥአ እምነዋሙ ወአተወ ቤቶ። አንድ ነዳይ አማልዳለች እመቤታችን። ይብቃኝ። አሐዱ ነዳይ ዘክህደ የእመቤታችንን እንዴ ታምረ ማርያም ሳይሰማ መለያየት አለ እንዴ? አልቦ ጸሎት ወአልቦ ትንባሬ እንበለኪ ማርያም እንበለኪ ማርያም። እስኪ አንድ እመቤታችን ዛሬ በነገራችን ላይ የምሕረት ቃል ኪዳን ዓመተ ምሕረት ነው ዘመኑ። ምዕመናን የመለያየት አይደለም፣ አንድ የመሆን የመለያየት አይደለም፣ የመጣላት አይደለም፣ የፍቅር በታሪክ ላይ ተዘርቶ በታሪክ ላይ የበቀለ ትውልድ መለያየት የለበትም። የውጭ ጠላት ሳይመጣ እኛ መለያየት የለብንም ምዕመናን። እስኪ በእመቤታችን አሁንም እንደገና ሰአሊ ለነ እያላችሁ እንድትለምኗት አንድ ታሪክ ብቻችሁን ብታነቡት ግራ የሚያጋባ ሥላሴን የካደ ጻድቃን ሰማዕታትን የካደ እመቤታችን አማለደች ሲባል እንዲህ ዝም ብሎ መሰበክ የለበትም። ሥላሴን ክዶ እንዴት ልታማልድ ትችላለች? እውነት ለመናገር እና ይሄ ባለ ጸጋ ነበረ። በዚህ ዓለም አግኝቶ ማጣት ከብሮ መዋረድ ያለ ነው። ጨለማው በብርሃን ብርሃኑ በጨለማ መዓልትና ሌሊት ክረምትና በጋ እንደሚፈራረቀው ከብሮ ይኖር ነበረ። ለአዝማሪ ለዘዋሪ ሰጠና ገንዘቡን ጨረሰ። ኪዳነ ምሕረት ምዕመናን ሐሳባችሁን ሰብሰብ። 2 ደቂቃ ይበቃኛል። እኔ ሌሎች መምህራን መልእክት እንዲያስተላልፉ ከዚያ ገንዘቡ ሲያልቅበት ሀገሩን ከብሬ በኖርኩበት ሀገር ተዋርጃ አልኖርም ብሎ ጓዙን ጠቅሎ ሲሄድ ሰይጣን መንገድ ላይ ያገኘና ወዳጄ ወዴት ልትሄድ ነው አለው። ክቡር ነበርኩ ተዋረድኩኝ፣ አበላ ጠጣ ነበረ፣ አሁን ልመና ጀምሬያለሁ። ሰው በማያውቀኝ ሀገር ለምኜ ልበላ ልሄድ ነው አለው ሰይጣን። ገንዘብ ብሰጥህ ትመለሳለህ አለው ሰይጣን። በምታት ገንዘብ ሰይጣን ምን ገንዘብ አለው? ደንቆሮ ነው፣ ድሃ ነው። ሰይጣንና ሰይጣን ያደረባቸው ሰዎች ምን ሀብት ምን እውቀት አላቸው? ምዕመናን የገበያ እንሰጣቸዋለን እያሉ የሚያታልሏቸው ሰዎች አትስሟቸው። እነሱ አንድ ኮንዶሚኒየም ሳይገዙ የገበያ እንዴት መስጠት ይችላሉ? የትምህርት መድኃኒት እንሰጣለን የሚሉ አሉ። አንድ ዲግሪ የላቸውም ወዳጄ። 12ኛ ክፍል አልጨረሱ። ሞኛ አትሁን። የመስተፋቅር የሚሰጡ ሰዎች ከሰው ጋር መኖር አቅቷቸው መቃብር ቤት ነው ዘመናቸውን የጨረሱ። ራሳችሁን ጠብቁ። የግርማ ሞገስ የሚሰጡ ጥላቸው ተገፎ ሲንቀዠቀዡ ነው የሚውሉ። የመርካቶ ነጋዴ በገንዘብ ይነግዳል። ክርስቶስ በደሙ በገዛው ሕዝብ የሚነግዱትን አካላት አትፍቀዱላቸው። ይህን ገንዘብ ንስጥ አለው። ስጠኝ። ምዝምዝ ወርቅ አስመስሎ ድንጋዩን ሰጠው። ደንጊያ ነው ሰይጣን። ምን ደንጊያ ነው የሚኖረው? እብን ላይ ለእብን ነቢሮ። ከዚያ እንግዲህ እንብር ውሰድና ፈቃዴን ፈጽምልኝ። ምንድን ነው? ሥላሴን ካደልኝ ክጃለሁ እንዴ? የዚህ ያደረሱኝ እነሱ አይደሉ? ጻድቃን ሰማይ ክጃለሁ በሊድ ብሎ ላከውና ና ተመለስ አለው። እመቤታችንን ካደልኝ አለው። እንዲያው እኔ በእሷ ስም ለምኜ ልበላ እኮ ነው የወጣው። ማንን ይዞ ጉዞ እንዴት አድርጌ ልካድላ አለው። በሰጠው ወርቅ በሚመስለው ደንጊያ ልብ ራሱን አለና ገደለው። ከዚያ ነፍሱን ከስጋው መላእክተ ጽልመት ለይተው ወደ ሥላሴ ሲወስዱ እመቤታችን ይቅር በለው አለች። ይቻላል እንዴ እንደዚህ? ምዕመናን ቤተክርስቲያናችሁን ወቋት። ዝም ብላችሁ ይህንን ታሪክ ብትተርኩላቸው ቤተክርስቲያኒቱን ታሰድቧታላችሁ። ጻድቃን ሥላሴን የካዱ አይደለም እመቤታችን የምታማልድ። ሌባም ይታዘባል ብላለች አንዲት እኮ
ጎረቤቷን ሰረቀችና ሄዳ ባልሰማ ባላየ ቤቷ ቁጭ አለች። የተሰረቀች ሴትዮ እሪ ብላ ስትጮህ እንዳልሰረቀችው ላመታ ምን ጠፋሁት አትገሊት አለቻት። ጨመር ጨመር እያደረገች ስትናገር አይ አትገሊት የጠፋሁትን ብቻ ይናገሩ ሌባም ይታዘባል አለች። የወሰደችውን ታውቃለች። ለዚህ ቤተክርስቲያን መጥፎ አመለካከት ያላቸው አካላት እንዳይታዘቡ እንዲህ ያሉ ታሪኮች በመምህራን ሲተረኩ ሰምታችሁ ጥንቅቅ አድርጋችሁ ወይ ዝም በሉ። ቤተክርስቲያኒቱን ማታውቃቸው ቤተክርስቲያኒቱን የማያውቋት አካላት ለዚህ ቤተክርስቲያን መልስ ሊሰጡ ተደራጅተዋል። እግዚአብሔር ይሁነን እንጂ እኔ በዚህ መልኩ የቤተክርስቲያኒቱን ልክና መጠን ለዓለም እናሳየን ብዬ አልገምትም። ከዚያ እመቤታችንን ማርልኝ ስትለው እንዴት ሥላሴን ክዶ ጻድቃን ሰማዕታትን እመቤታችን የጠባቸውን ጡቶችን ብላ ማለደችው። ምን እንዳደረገ ታውቃላችሁ? ይሄን ስሙኝ። ነፍሱን ከስጋው አዋህደ ስጠኝና ንስሐ እንዲገባ አድርገ ይሞታል ብላን የተቀበለችው። ዝም ብሎ ገነት አልገባም። ነፍሱን ከስጋው አዋህዶ ሰጣት። ለምን ይሄን አደረግ ካለችው ባጣ አለ። ሲያጡ ሥላሴን መለመን እንጂ መካድ አያስፈልግም አለችው። እንደዚህ ያለ ሀገር እንጀራን አዘጋጅላችኋለሁ ተብሎ የአንድ ባለጸጋ ሚስት ልጅ ነበረች። እሷን አግብቶ የሚኖር ሆኗል። አሃዱ ነዳይ ዘክህደ ሃይማኖቶ ኪያኪሰ ክህደ ሶበ አበ በቅድመ ሰይጣን ዛሳቶ አሚነ ዚአኪ ድንግል ላደኖ ነፍሱ በቋቶ እንዘ ይሴብ ታምረኪ ወደ ጽጌኪ ምሕረቶ ተንሳ አምነዋሙ አተወ ቤቶ ከባሉ በረከት ያሳትፈን። ተረፈ መዓልቱን ዋይለ ጾሙን ይባርክልን። የሁላችንን ፍጻሜ ያሳምርልን። ወስብሐት ለእግዚአብሔር። በረከተ አበው መምህራንን አምላካችን እግዚአብሔር ያድልልን። እልል ብላችሁ እግዚአብሔርን አመስግኑ። ቸብ እስቲ ሞቅ አድርጉት። እስቲ ሰይጣን ይፈር። እስቲ የብር መስቀል ነው እንግዲህ 1 ግራም ምን ያህል እንደሆነ ታውቃላችሁ። ክቡር አባታችን በረከቱ ይድረሰን። እጅግ አድርገን እናመሰግናለን። ሁለተኛውን ስጦታ ደግሞ ይከፈት። በደንብ አመስግኑልን እግዚአብሔርን። እግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ኢዮርብ ቀሲስ መምህር አብይ አረጎ የዚች የታምረኛው ደብር አስተዳዳሪ፣ ክቡር አባታችን መላከ ብርሃን ሩፋኤል የማነ ብርሃን የቦሌ ክፍለ ከተማ ስራ አስኪያጅ፣ ክቡር አባታችን ቆሞስ አባ ቃለ ጽድቅ ዶክተር የጠቅላይ ቤተ ክህነት ሰበካ ጉባኤ ማደራጃ ኃላፊ፣ ክቡር አባታችን ሊቀ ሊቃውንት አባ ጦመ ልሳን የአዲስ አበባ ሀገረ ስብከት ገዳማትና አድባራት ዋና ክፍል ኃላፊ፣ ክቡር አባታችን መላከ ብረት አባ ተጠምቀ መድን፣ ክቡር መምህራችን መምህር ወንደሰን የቦሌ ክፍለ ከተማ የሰው ኃይል ኃላፊ፣ የእመቤታችን የነፍስ ወዳጅ የሆነች መሬቷን ለእመቤታችን የሰጠች ወይዘሮ አበበች፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ሚስጥር ዲያቆናት፣ መምህራነ ወንጌል ዘማሪያን፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን
የእመቤታችን የኪዳነ ምሕረት የአስራት የቃል ኪዳን ልጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ከያለንበት ቦታ ለዚህ ለታላቅ በዓል የሰበሰበችንም አምላክ ኪዳነ ምሕረት ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳት። እንኳን ለእናታችን ለኪዳነ ምሕረት እንኳን ለእመቤታችን ለኪዳነ ምሕረት የቃል ኪዳን ዓመታዊ ክብረ በዓል አደረሰን አደረሳችሁ። እመቤታችንን አመስግኗት። እንግዲህ አባቶቻችን ትምህርተ ወንጌሉን በሚገባ አስተምረውናል። ከኔ ጋር ለጥቂት ደቂቃ ያህል እንቆያለን። አይዟችሁ። ደከማችሁ? አልደከማችሁም አይደል? ዛሬ ዓመታዊ የበረከት ቀን ስለሆነ ሁላችሁም በርትታችሁ በረከቱን ለማግኘት ኪዳነ ምሕረት ትፍቀድልን። ትንሽ ከኔ ጋር በረከት ስራ እንሰራለን። በተለይ ደግሞ አሁን ቅዳሴ አለ። ከቅዳሴ መልስ ሰፊ የሆነ የኪዳነ ምሕረት ዝክር አለ። እስኪ እንደው በልተን እንኳን በስሟ እንጽደቅ። በዛሬው ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስምሽን የጠራውን ዝክርሽን የዘከረውን መታሰቢያሽን ያደረገውን እምርልሻለሁ ብሎ ቃል ኪዳን ስለገባላት ይሄ ቃል ኪዳን በእኛ እንዲፈጸምላት በእመቤታችን ስም በልተን እንጸድቃለን፣ በልተን በረከት እናገኛለን። በዝክሯ ቃል ኪዳን በልተን በስጋም በመንፈስም የታሰርነውን እስራት እንፈታለን ማለት ነው። ስለዚህ ሁላችሁም አትቸኩሉ። ከቅዳሴ መልስ ሰፊ የእመቤታችን የኪዳነ ምሕረት ዝክር አለ። ያንን ዝክር በልተን ጧፍ አብርተን ጸሎተ ማርያም አደርሰን እመቤታችንን ኪዳነ ምሕረትን ተማጽነን እንለያያለን ማለት ነው። ስለዚህ አሁን ወደ በረከት ስራ ነው የምንሄደው ማለት ነው። እስኪ ከሚቀበል ይልቅ በሉ እስኪ ከሚቀበል ይልቅ የሚሰጥ ብፁዕ ነው። ይሄ ቃል የሚገኘው የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ ነው። ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። መስጠት ብፁዕነት ነው። መስጠት መባረክ ነው። መስጠት በረከት ነውና ከመቀበል ይልቅ መስጠት ብፁዕነት ነው። በነገራችን ላይ ሁላችሁም ታውቃላችሁ፣ እዚህ ቦታ ላይ ልመና የለም። እንደምታውቁት እመቤታችን ትለመናለች ወይስ ትለምናለች? ንገሩኝ። ትለመናለች እንጂ እመቤታችን አትለምንም። እመቤታችን እዚህ ጋር በክብር ቆማ እናንተን አትለምንም። እናንተ እሷን ትለምናላችሁ፣ ያሰባችሁትን ትፈጽማለች፣ የተቋጠረውን ትፈታለች፣ የጎደለውን ትሞላለች። የምንለምነው ለራሳችን ነው። እመቤታችን ምንም የጎደለባት ነገር የለም። ነገር ግን በቤቷ ላይ ለሚሰራው ለአንዳንድ ነገር እንዲሆን እኛም በዛ በረከት አግኝተን የቃል ኪዳኑ ተሳታፊ እንድንሆን ነው እንጂ አንለምንም። ይሄ ማለት ምን ማለት ነው? እዚህ ቦታ ላይ እጃችሁን ወደ ላይ ኪሳችሁ ውስጥ ግቡ፣ አውጡ፣ አዋጡ የሚባል ነገር የለም። ለእመቤታችን የምትሰጡት በክብር ነው። ስለታችሁን፣ አስራታችሁን፣ በረከታችሁን ዛሬ እኔ ለኪዳነ ምሕረት ይሄንን ሰጣለሁ ይሄንን አወጣለሁ ብላችሁ በፍቃደኝነት እንጂ የምትሰጡት ያጨበጨብን እልል በሉ እያል የምንጠይቅበት አሰራር እዚህ ቦታ ላይ የለም። ስለዚህ እንደተለመደው ሁል ጊዜ እንደምናደርገው ለኪዳነ ምሕረት ስለታችሁን፣ በረከታችሁን፣ አስራታችሁን ሳትጋፉ ሁሌ እንደምታደርጉት ሰልፍ ይዛችሁ እየተባረካችሁ ትሰጣላችሁ ማለት ነው። የቤተ ክርስቲያኑ ህጋዊ አካውንት 1036517405 መጨረሻ 2 ነው። እንዲሁም ደግሞ አዘር ባንክ ብላችሁ መጠቀም የምትፈልጉ ሰዎች ከሆነ አጭር ቁጥር አለ። እሱ ደግሞ አባይ ባንክ ነው፣ 0116 ነው። ስለ 11ኛውም ተጨናገፈ። ያውን ተስፋ ያስቆርጥም። አቤት አንዳንዶቻችሁ ብትሆኑ ሃይማኖታችሁንም ልትቀይሩ ትችላላችሁ። እሷ ግን እመቤታችንን ለምና ድጋሚ ደግሞ አረገዘች፣ ወንድ ልጅ ወለደች። እመቤታችንን አመስግኑላት። ይሄ የጽናትና የትጋት ውጤት ነው። ለእመቤታችን ለክብሯ መገለጫ 10 ሺህ ብር አስገብታለች። ኪዳነ ምሕረትን አመስግኑላት። 8160 ላይ ወኪል ማለት ልግስና እንድታደርጉ እናሳስባለን። መልእክቱ የነሱ ነው። ከዛ በተጨማሪ ድግስ ስትደግሱ መቄዶንያ ላይ ብትደግሱ መልካም ነው። ስጦታ ስትሰጡም እዛ ቦታ ሄዳችሁ ብትሰጡ መልካም ነው። በጣም የሚገርም ወጣት ብንያም የተባለ የራሱን ቤት የእናት የአባቱን ቤት ለበጎ አድራጎት ድርጅት አውሎ አሁን ትልቅ የሆነ ሰፊ የሆነ ስራ በየቅርንጫፉ ከፍቶ አረጋውያንን እየደገፈ የሀገር ባለውለታዎችን እያስታመመ እያቀና እያነሳ ያለ ሰው ነውና ሁላችሁም በረከት እንድታገኙ በትረቱት ለማሳሰብ ነው።
ስለነበረን ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። እስኪ አንድ ጊዜ እግዚአብሔርን አመስግኑ። አጠቃላይ ስላለው ነባራዊ ሁኔታና ስለ ቀጣዩ አንዳንድ ነገሮች ክቡር የክፍለ ከተማችን ዋና ስራ አስኪያጅ መልአከ ብርሃን ሩፋኤል የማነ ብርሃን መልእክት አስተላልፈው በዛው ጸሎት እንዲያደርጉልን ክቡር አባታችን ሊቀ ሊቃውንትን ይጋብዙልናል። እንደነገርናችሁ ከፍተኛ ስራ ይጠብቀናል። አሁን መሬት አንድ ካሬ 7000 ብር ነው። የትም ቦታ ላይ እንደዚህ የለም። ግን የአካባቢው ምዕመናን የቤተ ክርስቲያኑን የመሰረቱት ሰዎች የእግዚአብሔር ሰዎች ስለሆኑ ባለ እምነቶች ስለሆኑ ባለ ማተቦች ስለሆኑ ለእግዚአብሔር የሚሆን ነገር ምንም ማለት አይደለም። እኛ ነገ ከአፈር ነው በታይነን እና ለቤተ ክርስቲያን እንደ መስጠት ይቆጠራል ብለው ቀንሰው ነው እንድንገዛ የፈቀዱልን። ስለዚህ የምትችሉ በ0116 አባይ ባንክ የንግድ ባንክ ደግሞ 10365174 በዚህ አቅማችሁ የቻለውን ገቢ እንድታደርጉ አሳስባለሁ። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኪዳነ ተካሄድኩ ምስለ ሕሩያንየ ከመረጥኳቸው ጋራ ቃል ኪዳኔን አደረግኩ። እነሆ ለእግዚአብሔር የማዳን ሥራው መገለጫ ትሆን ዘንድ የመረጣት እናታችን ቅድስት ድንግል ማርያም በዛሬው ዕለት የማማለድ የማስማር ቃል ኪዳን የተቀበለችበት ይህንንም ቃል ኪዳን በተቀበለችበት ዕለት 78 ነፍስ የበላ በላይ ሰብ የተባለ ጨካኝ አረመኔ እግዚአብሔር እንዲምርላት ጠይቃ ያስማረችበት በእሱ አማካኝነት ለጠቅላላው ምዕመናን ምሕረት ይቅርታን እንድናገኝ ወደ ፈጣሪያችን የለመነችበት የማማለድን ስልጣን የተጎናጸፈችበት ታላቅ ዕለት አደረሰን አደረሳችሁ። ታላቁ አባታችን መምህራችን የሰዓታቱ የቅዳሴው ሊቅ ተጠያቂ ትላንት ነገስታቱ የተከሉት የታላቋ ገዳም ታዕካ ነገሥት ባታ ለማርያም ገዳም አስተዳዳሪ የመንበረ መንግስት ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ እንዲሁም ደግሞ ታላቁ ነገስታት ፓትርያርኮች ጳጳሳት የሚሾሙበት የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሊቀ ሥልጣናት የነበሩት አባት ዛሬ ጊዜ ለፍስሐ ዘመን ለንስሐ ጊዜ ለፍስሐ እግዚአብሔር አምላክ ረጅም ዕድሜ ሰጥቷቸው በዚህ ታሪካዊ ቦታ ተገኝተው እናንተን በጸሎት ወደ እግዚአብሔር ለማማለድ በመካከላችን ስለተገኙ የኛ አባታችን በረከት ረድኤት ለሁላችንም ይድረሰን። እንዲሁም ደግሞ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ ኃላፊ በመሆን በስብከት ሐዋርያዊ በማህሌት ያሬዳዊ ሆነው የጠቅላይ ቤተ ክህነት ሰራተኛ ነኝ የበላይ አደባይ በሚል አስተሳሰብ ሳይመሩ ቅድስት ቤተ ክርስቲያንን ዝቅ ብለው በትሑት ስብዕና እያገለገሉ ያሉት ታላቁ አባት ቆሞስ ዶክተር አባ ቃለ ጽድቅ እዚህ በመካከላችን ተገኝተው ከማህሌቱ ጀምረው ቆሞ በማድረግ ጸሎተ ኪዳኑን መርተው አሁን ሥርዓተ ቅዳሴውን ሊያከናውኑልን ተሰይመዋልና የእኚህም አባት በረከት ረድኤት ይድረሰን። የዚህ ሁሉ መንጋ ጠባቂና እረኛ መላከ ኢዮር አብይ አረጎ የዚህ ሕዝብ እንደራሴ
ይህንን ቤተ ክርስቲያን በመውጣት አስተዳደር ኃላፊ መምህር ወንደሰን ስለሺ የቅድስት ቤተ ክርስቲያንን ተልእኮ በማፋጠን ቅድስት ቤተ ክርስቲያን ሁለንተናዊ አቅሟን አሳድጋ ተልእኮዋን መወጣት እንድትችል ሌት ተቀን እየደከሙ ያሉ ወንድማችን ናቸውና የእሳቸውን በረከታቸው ይድረሰን። እንዲሁም ይህንን ሕዝብ በመላላክ የዚህ ሕዝብ እንደራሴ ሆነው መንጋው ያለበትን ችግር ለማላቀቅ ፈዋሴ ድውያን ሆነው ይህን ሕዝብ ያለበትን ቁራኝነት ለማላቀቅ 24 ሰዓት በበርኩማ በሰይጣን አሽክላ ተይዘው መፈቻ አጥተው የደዌ ዳኛ የአልጋ ቁራኛ ሆነው እግዚአብሔር በሰጣቸው ፈውሰ ሀብት ይህን ሕዝብ እያገለገሉ ያሉ ፈዋሴ ድውያን ሄኖክ ወልደ ማርያም በረከታቸው ይድረሰን። እንዲሁም ስማቸውን ያልጠራ ነው በዚሁ ቦታ ላይ በዚህ ዘመን ነጭ ሽበት ያለበት ሽማግሌ ማየት በተሳነበት በመካከላችን ያሉ አንጋፋ አባቶች ይህችን ቤተ ክርስቲያን ነጋ ለኪዳን መሸ ለቁርባን አምልኮተ እግዚአብሔርን እየፈጸሙ አሁን እርጅና የገታቸው በርካታ አባቶች በዚህ ቦታ ያለውና የእነዚህም አባቶች በረከት ረድኤት ይድረሰን። እንዲሁም ይህንን ቦታ ትላንት እናታችን ቅድስት ድንግል ማርያም ጋራ ባላቸው ግንኙነት እንደኛ ሰው ሆነው ቆመው መሄድ እየቻሉ ግን ቆመው መሄድ ባለመቻላቸው ለረጅም ዘመናት በአልጋ ላይ ታስረው አካላቸው ደንዝዞ በኋላ ላይ ከእናታቸው ከቅድስት ድንግል ማርያም ጋር በነበራቸው ጽኑ ፍቅር የልቦናቸውን መሻት ለቅድስት እናታቸው ኪዳነ ምሕረት እየነገሩ አንድ ቀን እፈታለሁ፣ አንድ ቀን ከዚያ አልጋ ላይ እወርዳለሁ፣ አንድ ቀን በርኩማዬን ትቼ እግዚአብሔር በእግሬ እንዲሄድ ያስችለኛል በማለት ተስፋ ሳይቆርጡ እንደ መጻጉዕ ረጅም ዕድሜ ወደ እግዚአብሔር እያንጋጠጡ የነበሩና ኋላ ላይ ጸሎታቸው ልመናቸው ቅድመ እግዚአብሔር ደርሶ እናታችን ቅድስት ድንግል ማርያም ፈታቸው። የልቦናቸው መሻት ተፈጽሞ በእመቤታችን ቅድስት ድንግል ማርያም ልመናና አማላጅነት እንደኛ ሰው ሆነው ቆመው መሄድ የቻሉ ታላቋን እህታችን ወይዘሮ አበበች ጽጌ ማርያምን እግዚአብሔር ረጅም ዕድሜ ከጤና ጋር ይስጥልን። እሳቸውን የሰማ አምላክ እናንተንም ይስማን። ትምህርቱን በተመለከተ የመንበረ ጸባዖት ቅድስት ሥላሴ ወይንም የቅድስት ሥላሴ ዩኒቨርሲቲ መምህር ወልደ ትንሣኤ አምልተው አመስጥረው በተገቢው መንገድ ትምህርተ ወንጌሉን ሰጥተውናል። ምዕመናን፣ የኢትዮጵያ ቤተ ክርስቲያን ሁል ጊዜ አውደ ምሕረቶቿ ለትምህርት፣ ለተግሳጽ፣ ለምክር እናንተን ለማብቃት እናንተን ለእግዚአብሔር መንግሥት ባሪያዎች ለማድረግ ዘወትር ስትተጋ ትኖራለች። በአዋጇም መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት በየዕለቱ በመሥዋዕቷ በቅዳሴዋ ይህንን አዋጅ ትናገራለች። ነገር ግን ዛሬ ላይ በተለምዶ ወይንም በአስተሳሰብ ይህንን እንደ ልምድ ቆጥረነው ብዙ ሰው እያስተዋለው አይደለም። ዛሬ የምንኖርበት ዘመን አስተማማኝ ያልሆነበት፣ ሲወዱት የሚጠላ ሲያጎርሱት የሚነክስ እንደ ሰባት ካት ቋንቋችን ተቀያይሮ ሁላችንም ጎራ ለይተን
እየተፋጀን ወገን ወገኑን እየገደለ ባለበት በዚህ ክፉ ዘመን በዚህ ክፉ ጊዜ ወደ እግዚአብሔር ካለ መቅረብ የበለጠ ምን አይነት እብደት አለ ምዕመናን? ዛሬ ሁሉ ምዕመን ተሰብስቧል። ስንቶቻችንን ሥጋው ደግሞ የምንቀበለው? በዚህ ቅጽበት በዚህ ደቂቃ የሚሆነውን አናውቅም። ስንቶቻችን ራሳችንን ለእግዚአብሔር አስገዝተናል? ስንቶቻችንስ ወደ እግዚአብሔር ቀርበናል? ዛሬ ውሃ በተረተረው ምድር እያመንን አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ እያል ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይለቅም የተባለውን የእግዚአብሔርን ቃል ተላልፈን ምድራችንን አኬልዳም አድርገን ወገን በወገኑ አስከሬን ላይ እየተረማመደ በዚህ መደሰት ይቻላል ብላችሁ ታምናላችሁ ምዕመናን? በዚህ መልኩ መቀጠል እንችላለን? እግዚአብሔር አልተጣላንም ብላችሁ ታምናላችሁ? ከመረጥኳቸው ጋር ቃል ኪዳኔን አደረግሁ። ዛሬ ትላንትና እመቤታችን ቅድስት ድንግል ማርያም ለኢትዮጵያ የተሰጠች ብቸኛ የአስራት ሀገራችን የአስራት እናታችን የአስራት ተጠሪያችን ነበረች። ዛሬ ልጇ መድኃኔዓለም ኢየሱስ ክርስቶስ ፊቱን ከኛ የመለሰበት ምክንያቱ ምንድነው? እናታችን ቅድስት ድንግል ማርያም እኛን ማማለድ፣ እኛን ማስማር፣ እኛን ማስታረቅ አቅቷት ነው? ዛሬ ላይ በግልጽ ድንግል ማርያም አታማልድም ተብሎ እየተነገረ ያለው በኢትዮጵያ ምድር አይደለም? ይህን ድንግል ማርያምን አያሳዝናትም? ልጇስ በዚህ ይደሰታል ብላችሁ ታምናላችሁ? የምንሰማውና የምናየው አስገዳጅ ኃይል እየገጠመን ነው። ትላንትና ኢትዮጵያን ለመውረድ ብዙዎች ሞክረዋል፣ አስበዋል፣ አልተሳካም። ዛሬ ግን በእምነት እየተወረርን ነው፣ በእምነት እየጠፋን ነው። ምዕመናን የምንሰራውን የምናደርገውን የምናውቅ አይደለንም። ዛሬ ላይ ሞባይሎቻችን ለተንኮል በዚህ ቦታ ላይ እንኳን ተሰብስበን ስንቶቻችን ነን እግዚአብሔርን ማረን ይቅር በለን ከመጣብን መቅሰፍት ከመጣብን መዓት እባክህ አድነን ብለን የእንባ ዘለላ አውጥተን እያለቀስን ያለን ስንቶቻችን ነን? እኛ እናንተን እንላለን እንጂ እኛም ንጹሐን አይደለንም። ዛሬ በቤተ መቅደሱ ንጹሕ መስዋዕት እየተሰዋ አይደለም። ዛሬ በቤተ መቅደሱ ንጹሕ አገልግሎት የለም። ዛሬ ቆቡ፣ ጨርቁ፣ መስቀሉ ካልሆነ በስተቀር ክርስትናን የሚገልጽ ምንም አይነት እምነት በውስጥም የለም። ምዕመናን መቼ እንናገር? መቼ እንተንፍስ? ማን ነው የሚሰማው? ምዕመኑም ካህኑም ቱሪስት የሆነበት ዘመን ላይ ነው ያለው። ዛሬ ቤቴ የጸሎት ቤት ነበረች፣ እናንተ ግን የወንጀለኞችና ቀማተኞች ዋሻ አደረጋችሁት ያለው ቃል በግልጽ ተፈጽሟል። ምንም ወደ ኋላ የምንመለስበት ሁኔታ የለንም። ስለዚህ እናንተም በሽተኞች እኛም በሽተኞች ሁለታችንም ወደዚህ የመጣነው ዶክተሩ ከሆነው እግዚአብሔር ፈውስን ፍለጋ ነው አይደለም ምዕመናን? ስለዚህ በዚህ መልኩ ከመጣን ማረን፣ ይቅር በለን እባክህ፣ ወደ ኢትዮጵያና ወደ ሕዝቦቿ ፊትን መልስልን። እንደኛ በደልና ኃጢአት ሳይሆን እንዳንተ ምሕረትና ይቅርታ አጥንት ሰክተህ ደም አርግተህ ይኩን ለይኩን ብለህ ፈጥረናልና ይቅር በለን ብለን ልናለቅስ ይገባናል ምዕመናን። አሁን ላይ ሰው መኖር አቅቶታል። አሁን ላይ ያለው እየተቸገረ ነው እንኳን የሌለው። ብዙዎቻችን ግን ማንነታችንን ሰውነታችንን ረስተናል። ስለዚህ ወደ ሰውነት ማንነት የምንመለስበት ቀን እግዚአብሔር ይፈልገዋል። እግዚአብሔር የሚሻው ይህንን ነው። ሕንፃ ቤተ ክርስቲያን ቢታነጽ ትልቁ ባሪያው በአምሳሉ የፈጠረው የእግዚአብሔር ቤተ መቅደስ እየረከሰ በኃጢአት እየቆሰቆለ በእንደዚህ አይነት መልኩ እግዚአብሔርን አምናለሁ ብሎ መቀጠል አይቻልም። ሰው ሰውን ማታለል ይችላል።
ሰው ግን እንዴት አድርጎ እግዚአብሔርን ያታልለዋል? ስለዚህ ያለንበት ሁኔታ ጥሩ አይደለም። ከዚህ በፊት የመጣንባቸው ጊዜያቶችም ጥሩ አልነበረም። ትናንትና በ17ቱ እግዚአብሔር የለሽ ዘመናት፣ ኋላ ላይ ደግሞ በ27ቱ ፓጋን የሆነ ትውልድ፣ አሁን ደግሞ በሁለቱ ዘመናት ተፈራርቆ የጠፋ ትውልድ፣ ይህን ተያይዞ መዝለቅ መሻገር አይቻልም። የጥንት አባቶቻችን ሲጸልዩ ትልቁ ጸሎታቸው የትንቢት መፈጸሚያ አታርገን ብለው ነበር የሚጸልዩት። አሁን ግን በዚህ ዘመን ምን የትንቢት መፈጸሚያ ያልሆነ ትውልድ አለን? ምን ጨምሮ በአጠቃላይ እኛ ካህናቱ፣ እኛ የቤተ ክህነት ሰዎች፣ እኛ ይመለከታችኋል ተብለን በቤቱ ተመድበን ተሾመን ደሞዝ ተመድቦልን የምንበላ በአጠቃላይ አጥፊዎችና ጠፊዎች ነን። ግልጹን ነው የምነግራችሁ። ጸድቃችኋል ብሎ የመንግሥተ ሰማያት መግቢያ ቁልፍ የሰጠን የለም። በአጠቃላይ ይህ የእግዚአብሔር ጸው መሆኑን የምታዩት ንጹሕ መስዋዕት እየተሰዋ አይደለም፣ ንጹሕ ዕጣን እየቀረበ አይደለም፣ ንጹሕ አገልግሎት አይደለም። በቂም በበቀል በጥላቻ በዘረኝነት ተተብትበን ተይዘን በዚህ መንገድ የምንቀጥለው እስከ መቼ እንደሆነ አይገባኝም። ካልተመለስ ሕዝብ አሕዛብ በአጠቃላይ በእንደዚህ ያለ መልኩ እግዚአብሔር ምሕረትና ይቅርታ ያመጣል ብሎ ማሰብ ከቂልነት አልፎ እብደት ይሆናል ብዬ ነው ማስበው። ስለዚህ ምዕመናን እስኪ እግዚአብሔርን አንድ ቋንቋ ሆነን እንለምነው። ወደ እግዚአብሔር እናልቅስ፣ ወደ እግዚአብሔር እንጩህ፣ ከልባችን እንዘን። ወንዱ፣ ሴቱ፣ እናቶች፣ ሕፃናቱ፣ ሽማግሌው በአጠቃላይ በየቤታችሁ እየተንበረከካችሁ ጠዋት ከማታ ለኢትዮጵያ ሰላም እንዲመጣ ካልጸለያችሁ በመንግስት ብቻ የሚመጣ ሰላም የለም። ሰማያዊው መንግስት፣ ሰማያዊው ንጉሥ እግዚአብሔር ሰላሙን ካላወረደ በስተቀር፣ ሰላሙን ካልሰጠን በስተቀር በጸሎታችን ስለ ሀገራችን ኢትዮጵያ አስባት እያለች ቤተ ክርስቲያን 24 ሰዓት ትጸልያለች። የጥንት አባቶቻችን በዚህ መልኩ አልነበረም የሚያቀርቡት። በሰቂለ ሕሊና በአንቃዶ ልቦና ሆነው ነበር። አሁን ላይ ግን ተረፈ ካህናት የሚባለው ዘመን ላይ ደርሰን ሁላችንም ተያይዘን እየጠፋን ነው። ስለዚህ ብዙ አላብዛባችሁ። ትምህርተ ወንጌሉ በተገቢው መንገድ ዕለቱን በዓሉን በማስመልከት በመምህራችን ተሰጥተዋል። ቃለ ሕይወትን ያሰማልን። ላስተማሩን ወንድማችን ረጅም ዕድሜ ከጤና ጋር ይስጥልን። እዚህም ደግሞ የተሰበሰብነው ዛሬ ዕለቱ እናታችን ቅድስት ኪዳነ ምሕረት ከልጇ ከመድኃኔ ዓለም ኢየሱስ ክርስቶስ የማስማር ይቅር የማስባል ምሕረት ቃል ኪዳን የተቀበለችበት ዕለት ነው ብለን ካል ይህን በዓል ለመሳተፍ ከመጣን ሁላችንም ማስቀደስ አለብን። ሁላችንም አብረን ከካህኑ ጋራ በጸሎተ ቅዳሴያችን መስዋዕቱን አቅርበን ማረን ይቅር በለን ብለን እጃችንን ዘርግተን አንጋጠን እግዚአብሔርን ልንለምነው ይገባል። ሥርዓተ ቤተ ክርስቲያንን ልናከብር ይገባል። ቤተ ክርስቲያን የምታስተላልፈውን መልእክት ልታዳምጡ ይገባል። ለቤተ ክርስቲያን ትእዛዝ ጆሮቻችሁን ልትሰጡ ይገባል። ይህን ካልሰማችሁ ግን እናንተም ዝሩ ሆናችሁ ትቀራላችሁ። በእናንተም ውስጥ የተነገረው ቃል ፍሬ አያፈራምና ምዕመናን ልታስቡበት ይገባል።